ይህንን ቪዲዮ እንደዚህ አይነት አመለካከት ላላቸው ክርስቲያን ወገኖች በደንብ ሼር አድርጉላቸው። በመጀመሪያ ደረጃ የእሱን ቪዲዮ እንስማውና ወደ ምላሹ እንሄዳለን። ሸቱ መለስ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም እኔ አንድ ሙስሊም ሳይሆን እኔንም አንተንም የፈጠረው አላህ Subhanahu Wa Ta'ala በቁርአን ውስጥ ያለበትን ማስረጃ ነው የሰጠን። ከዛ በዛ የቁርአን አያ የምናምን ቢሊዮኖች በህይወት ያለን ኢምቢሊየንስ ሙስሊሞች ስለምናምንበት ስንተኛ ላይ እንደምሆን ባላቅም ግን ሪማይንድ ላድርግ አላህ Subhanahu Wa Ta'ala የሌሎችን ሃይማኖት እንዳንሳደብ የሚከለክለን ትዕዛዝ ነው። ሱረቱል አንዓም 108 ላይ አላህ Subhanahu Wa Ta'ala እንዲህ ይላል። ተፍሲሩን ከታች ጽፍልሃለሁ፣ ደጋግመህ አንብበው። እንደተመለከትከው ወገኔ እኔና አንተን የፈጠረው ምድርና ሰማይን የፈጠረው እያንዳንዱ ነገር በእጁ የሆነችው አላህ Subhanahu Wa Ta'ala መፍጠርን ሲፈልግ ሁን ሲለው የሚሆን ያ ጌታ ነው እኔ ያንተን ሃይማኖት እንዳልሰድብ ያዘዘኝ። ስለዚህ እኔ ቪዲዮ መስራት አይጠበቅብኝም። አላህ Subhanahu Wa Ta'ala ያዘዘኝን ስለምተገብር ቁርአን መተዳደሪያዬ ስለሆነ ወላ ተሱቡ الذين يدعون من دون الله ከአላህ Subhanahu Wa Ta'ala ውጪ የሚያመልኳቸውን አማልክት ጣዖቶቻቸውን የሚያመልኩትን እያንዳንዱን ነገር አትስደቡባቸው። ለምን ከተባለ ተሱቡላህ አላህን Subhanahu Wa Ta'ala ይሰድቡታል። አድዋን በغير علم ድንበርን በመተላለፍና ያለ ዕውቀት አላህን Subhanahu Wa Ta'ala ይሰድቡታልና አላህ Subhanahu Wa Ta'ala ነው የእናንተን ሃይማኖት እንድናከብርላችሁ ያዘዘ። ስለዚህ ቪዲዮ መስራት አይጠበቅብንም ማለት ነው። አንድ የመጨረሻ መልእክት ላስቀምጥልህ። አንሳደብም፣ አንዘልፍም፣ ነገር ግን ወደ ነቢያቶች እምነት ወደ ሆነው ወደ እስልምና መቼም ቢሆን መጣራታችንን አናቆምም።